ሁለት አይነት ሰዎች በሚል ኃይለ ቃል መነሻነት ትንሽ ሀሳቦችን ለማየት እንሞክራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። በጌታችን ሕማም እና ስቅለት በምናያቸው ሰዎችን በሁለት መንገድ ማየት ይቻላል። በሁለት አይነት መክፈል ይቻላል። ከመጀመሪያው ከጸሎተ ሐሙስ ጀምሮ በአንድ በኩል ጌታችን ሆይ ፋሲካውን እናዘጋጅልህ ዘንድ ከበዓል ቤት እናዘጋጅልህ ዘንድ ትወዳለህ ብለው ጌታን ለማገልገል የሚፈጠሩ ደቀ መዛሙርት ነበሩ። በአንድ በኩል ደግሞ እሱን አሳልፌ የሚሰጣችሁ ምን ትሰጡኛላችሁ የሚል ይሁዳ ነበረ። ወደ ሕማሙ የሚገባው በዚህ ነው እና ከዚያች ቅጽበት ጀምሮ ሰዎች ሁለት አይነት ናቸው። አንደኛዎቹ ወገን ልክ ይሁዳ በሄደበት በሕማሙ በመከራው እና በስቅለቱ የሚስማሙ ናቸው። ሌላዎቹ ደግሞ በሌላ አቅጣጫ ናቸው። እውነቱ በጣም የሚያስገርመው በዚህ ዕለት ወንጌሉ ሲነበብ እንደሰማችሁ ደጋግመን እንደሰማነው ጲላጦስ ሮማዊ መስፍን ነው። ሄሮድስም ልክ እንደ ጲላጦስ ሲነገርለት በደንብ ጎልቶ ባንሰማው ሁለቱም ይህ ጻድቅ ሰው ነው ይሰቀል ዘንድ ይሞት ዘንድ የሚያመጣው አንዳች ነገር አላገኘበትም ይላሉ። ተመልከቱ። ጲላጦስ እንዲህ አይነት እና ሄሮድስ ሮማውያን በሕግ በመጻሕፍት በኦሪትና በነቢያት የማይመሩት ፍርድን ለመጠቀቅ እንደዚህ ይላል። እንዲያውም ጲላጦስ አለትም ብሎ ዛሬ ፋሲካ በዓላችሁ ነው፣ በበዓላችሁ አንድ እስረኛ ትፈታላችሁ ልማድ አለ። ቢያንስ በዚህ ምክንያት አድርጌ ይህን ኢየሱስን ልፍታላችሁ ሲላቸው እነሱ ግን ምን አሉ? የአይሁድ ሊቃነ ካህናት ደግሞ በሌላ አቅጣጫ አይ ኢየሱስ አይፈታ፣ ታዲያ ማን ይፈታ ሲባል ማን ይፈታል? በርባን ይፈታ። እና በጣም አስገራሚ ነው። ለምን አስገራሚ የሚሆነው? የአይሁድ ሊቃነ ካህናት የኦሪት አስፈጻሚዎች አስጠባቂዎች ነበሪዎች ናቸው። ኦሪት ደግሞ የገደለ ሁሉ ምን ይሆን ነው የምትለው? ተናገሩ። የገደለ ምን ይሆን ነው? ይሞት ነው የምትለው። አይን ስለ አይን፣ ጥርስ ስለ ጥርስ አይደለም የምትለው። የገደለ ሁሉ ይሞት ትላለች። በርባን ብዙ ሰዎች የገደለ በእርግጥ ኦሪትና ነቢያት የሚያስጠብቁ ቢሆን ኖሮ ይሙት በቃ ይፈረድበት ሊሉት የሚገባው ማን ነበር ማለት ነው? በርባን ነበር። ኦሪታቸው ተመጻዳቂ መሆናቸውን ከሕግ አፈንጋጮች መሆናቸውን እናስጠብቀዋለን እንቆረቆርለታለን የሚሉትን መጽሐፍ ለመክሰስ ካልሆነ በቀር ለድህነትና ለጽድቅ እንደማይጠቀሙበት የሚገልጸው ይህ ድርጊታቸው ነው። እንደ ወንጌላቸው እንደ ኦሪታቸው ለመጽሐፋቸው ከሆነ ይሞት ዘንድ የሚገባው በርባን የገደለ ይሙት የሚል መጽሐፍ ተሸክሞ እርሱን እናስነሳለን እያሉ የገደለው በርባን ይፈታ ብለው ንጹሐን ማኅበረ ክርስቶስ መግደል አይደለም እኮ በመጽሐፍ እንደተጻፈው የተሸበኮን ማሰበር እሱ ብቻ የሞተን ያስነሳል ጌታ የሞተን ያስነሳል። በርባን ሕያውን የገደለ ነው። ስለዚህ እነዚህ ሰዎች ተመልከቱ፣ የገደለውና ሊሞት የሚገባው በርባን ይፈታ ብለው ንጹሐን ማኅበረ ክርስቶስ ግን ይገደላል። በዚህ ኦሪታቸውን ደጋግመው ሻሯት። ለእርሷም እንደማይቆረቆሩ ራሳቸውን አጋለጡ። ኦሪት ዘዳግም ምዕራፍ 25 ቁጥር 13 ላይ እና 14 ላይ የሚል ቃል አለ። በከረጢትህ ውስጥ ታላቅና ታናሽ የሆነ ሁለት አይነት ሚዛን አይኖርልህ። በቤትህ ውስጥ ታላቅና ታናሽ የሆነ ሁለት አይነት መስፈሪያ አይኖርልህ የሚለው በዚያች በአንድ ኦሪት ሁለት አይነት መስፈሪያ። ኦሪት የምትለው ገዳዩ ይሞት ነው የምትለው፣ እነርሱ ግን ገዳዩ ይፈታ ብለው ንጹሑን ይገደል ብለው ሁለት አይነት ሶሎሞን መጽሐፍ ምሳሌ ምዕራፍ 20 ቁጥር 10 ሁለት አይነት ሚዛንና ሁለት አይነት መስፈሪያ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። ሁለት አይነት ሚዛን በእግዚአብሔር ፊት አስጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም በሚለው ቃል የተወገዙ ሆነው ቀሩ። እግዚአብሔር እንደዚህ ደግሞ በቸርነቱ ይጠብቃል። ተጀምሩት መጽሐፍትን ተረጎማለን፣ እንፈጽማለን፣ እናስፈጽማለን የሚሉት በተቃራኒ መጽሐፍት ያልተጻፉላቸው ሊቃነ ካህናት ያልተሾሙላቸው መቅደስ ያልታነጸላቸው መስዋዕት የማይሰዋላቸው ሮማውያን ግን ንጹሕ ነው ይገደል ዘንድ አይገባው፣ ቢያንስ በዚህ ምክንያት እንኳን እንልቀቀው እያሉ ተናገሩ ይላል። በዚህ ዕለት ቅድም በስግደቱ እንደሰማነው ስምዖን ቀሬናዊ መስቀሉን ተሸክሟል። ሌሎቹ ደግሞ መስቀሉን የሚያሸክሙ ሆነው እናገኛቸዋለን። በእውነቱ በዚህ ዕለት በጣም አተኩረን ልናያቸው የሚገቡ ደግሞ ከክርስቶስ በቀኝና በግራ የተሰቀሉ ሁለቱ ሽፍቶች ናቸው።
የሁለት አይነት ሰዎች አብይ ምሳሌ አድርገን ልንወስዳቸው የምንችለው ነው እነርሱ ነው። በቀኝ ያለው ሽፍታ ወይም ወንበዴ የተናገረውን ያው በጸሎት በስግደት ብሏል ማለት ነው በእውነቱ። በግራ ያለው ግን አንተ እውነት ክርስቶስ የእግዚአብሔር ልጅ ከሆንክ ራስህን ከመስቀል አውርድ እኛንም አውርድ እያለ ህዝቡ በአብዛኛው ይሉት የነበረው በእውነት ትንቢት ተናገርልኝ እያሉ በመቃራስ ራሱ እየመጡ እየተሳለቁ እየቀለዱ እየሳቁ በእውነቱ እንዲህ እያደረጉ ያሳለፉ ክርስቲያኖች ዮሐንስ ወንጌላዊ እንደምታውቁት ከዚህ ዕለት ጀምሮ አንድ ቀን ስንኳ አያውቅም በሕይወቱ። አንድ ቀን ተራ ነገር ተናግሮ አያውቅም። ጨዋታም ተጨዋውቶም አያውቅም። ክርስቶስ ስቅለቱና መከራው በህሊናው ተስሎበት በዚያ ሐዘን በዚያ ነገር ውስጥ ሁሉ ነው የኖረው። እርግጥ እሱ ብቻ አይደለም። ቅዱስ ዮሐንስ አፈወርቅ ከተጠመቀባት ትልቅ ሆኖ ስለተጠመቀ ከተጠመቀባት ቀን ጀምሮ ዮሐንስ ወንጌላዊ ሳይስቅ ነገር ዘንድ ሳይሰማ ሳያወራ ሳይጫወት ነገረ ክርስቶስን በማሰብ ብቻ አሳልፈዋል። እና ክርስቲያኖች የግራው ሽፍታ የሚሳለቁትን የሚሳደቡትን የሚተፉበትን ራስ የሚመቱትን ተመልክቶ ተከትሎ ነፍሱ ሄደ። የቀኙ ሽፍታ ሁለተኛው አይነት ሰው ከምናያቸው ማለት ነው። እሱ ግን በአንተ ሰው ብሎ ነው የገሰጸው። በዚህ ያለ በአስጨናቂ በፍርድ ላይ ሆነ እንኳን እግዚአብሔርን አትፈራውምን? እኛስ በስራችን ነው የሚገባንን አግኝተናል። ይህ ግልጹ ጻድቅ ነው ምንም አላደረገም ብሎ ገስጾታል። እና የሚገባን ነው አለ። እሱ ገሰጸ። ከዚህ አስከትሎ ግን ጌታ ሆይ በመንግስት በመጣ ጊዜ ምን አደረገኛል? አስበኛል። ይቺን ቃል በየልቡናችን እንድንጮኻት አምላካችን እግዚአብሔር ይርዳል። ቅድስት ቤተክርስቲያናችን በጸሎታችን በቅዳሴያችን በማንኛውም ጸሎት ተዘክረናል። ይሄ የለበት ምክንያቱም የቀኙን ሽፍታ ይሄን ያናገረው መንፈስ ቅዱስ ነው ይላል። ቅድም በግብረ ሕማማቱ ምንባብ እንደሰማነው የያዕቆብ ዘስሩግ ስብከትን ሰርተነዋል። የዚህ የቀኙ ሽፍታ በተመለከተ ከጥንት ሊቃውንት ያላስተማረ የለም። ወደኛ ብዙ አልተተረጎመልን እንጂ ዮሐንስ አፈወርቅ ብዙ አስተምሯል እና አውግስጢኖስ ብዙ አስተምሯል እና አብሪክስ ብዙ አስተምሯል። ሌሎች እጅግ በጣም ብዙ ሊቃውንት በሱ ላይ ተነስተዋል እና ቅዱስ ዮሐንስ አፈወርቅ በተለይ የቀኙ ሽፍታ እያነሳ ሁለቱም ሰዎች እያነጻጸረ ምን ነበሩ ሁለት አይነት ሰዎች የዚህ መስቀሉ ዙሪያ ያደረጉ ሰዎች ራሳችን ከየትኛው ወገን እንዳለ እንድንመረምር ይጋብዛል። ቅዱስ ዮሐንስ አፈወርቅ የግራው ሽፍታ የራሱን ኃጢአት የማያይ የራሱን ሕይወት የማይመለከት የሌሎቹ ሰዎች ሕይወት የሚመለከት ነው። የቀኙ ሽፍታ ለዚህ ያመጣው በመንግስት በመጣ ጊዜ አስበኝ ወደሚለው ያመጣው የራሱን ሕይወት የሚመለከት የሚመረምር በመሆኑ ነው። ክርስቲያኖች ዛሬ በተለይ በዚህ ጭነት ያሳለፍነውን ሕይወት በሙሉ በህሊናችን ለማሰብ ለመመርመርና ተዘክረን ለማለት እንዲያበቃን እግዚአብሔር በቸርነቱ ይርዳል። ሌሎችን የምናይ ከሆነ ተሳላቂ ነው የምንሆኑ በሌሎቹ ላይ ነቀፌታ ነው ትችት ነው የምናመጣው። ራሳችንን የምናይ ከሆነ ግን በማንም ሰው ላይ ነውር፣ ነቀፌታ፣ ትችት ሊነቅፉት የሚገባ ሰፋ ቢሆን ህሊናችን ወደ ነቀፋ ወደ ማዘብ ይሄዳለች እና ቅዱስ ዮሐንስ አፈወርቅ የቀኙ ሽፍታ እጅግ አድርገን እንድናመሰግነው እሱንም እንድንከተል ይጋብዘናል እና ያደንቃል። ቅዱስ ዮሐንስ አፈወርቅ ለምንድን ነው የሚያደንቀው? የተናገረው ቃል እያሰበ ማለት ነው። ለምሳሌ ቅዱስ በዙሪያው ያሉ ሰዎች በሙሉ ክርስቶስ ላይ የሚሳለቁ፣ የሚስቁ፣ የሚሰዱ፣ የሚተፉ ነበሩ። እነዚያ ሁሉ ሰዎች ባሉበት እንዴት ሳይፈራ ሳይሰቀቅ በመንግስት እንዴት አስበኛል? እየሰረቁ ላይ ሁሉ ሲያቆ መንግስት የለም፣ ንግስና የለም፣ ንጉሱ ማን ነገር የተሳለው እሱ እንዴት በመንግስቱ አመነ ብሎ ይጠይቃል። እንዲያው አይደለም ከነዚህኞቹ ጋር ከቅዱስ ጴጥሮስ ጋር ያነጻጽረዋል። በትህትና እያለ ቅዱስ ጴጥሮስን ልንነቅፈው ዘንድ አይገባንም። አንድ ችግር ግን የታያታዊ ጀሌባ ጽድቁ ጴጥሮስን ያለፈችናል። ጴጥሮስ አንዲት ገለድ በተናገረችው ጊዜ ፈራ፣ ደነገጠ። ይሄ የምትዩ ሰው አላውቀው ብሎ ካለ። ይህ ቀኙ ሽፍታ ግን በብዙ ሰቃዮችና በብዙ ወታደሮች መካከል ሆኖ አልፈራም። እንዲያውም አብርክሲስ ምን ይላል? እምነቱን እያደነቀ
እምነት ሽፍታውን ንጹሕና ጻድቅ አደረገችው። ክህደት ሐዋርያውን አሳፋሪ አደረገችው። ጴጥሮስን አሳፋሪ አደረገችው። እምነት ወበየው በቅጽበት ንጹሕ ጻድቅ ስታደርገው እኔ አላውቀውም ይሄ የምትይው ሰው የምትለው የጴጥሮስ ክህደት ግን ታላቅ ለማድረግ በዚህ ቻለት ላይ ቤተክርስቲያን ትሰራታለች። የሲሆን ልጆችም አይችላል አስቀድሞ አንተ እግዚአብሔር ልጅ ነህ ያለ ቅዱስ ጴጥሮስ ያንን ሰው አስካደችው። በክርስቶስ ፊት አሳፋሪ አደረገችው። አፈረም ዶሮቶቻውን ከማበሉ የተነሳ ስስቅ ብሎ አለቀሰ ይላል እና እዩት። ሐዋርያው ገልጦታል። ቅዱስ ዮሐንስ አፈወርቅ ሊጠይቅህ ጴጥሮስ ውሃው ወይ ሲያደርግ ነበረ አንተ ነበርክ ወይ ብሎ ይጠይቀዋል። እና እንደ ያዕቆብ ዘስሩግ በመልስ እያለ የራሱ የታያታዊ ዘይማንን በሱ ራሱ የተናገረ አልነበርኩም ይላል። በእሱ አንጻር ተገብቶ ልክ እንደ ገጸ ባህሪው አልነበርኩም ይላል። ሞቱ ሲያስነሳ ነበርክ ወይ? ህብሱን አመልክቶ ሲያበላ ነበርክ ወይ? እነዚያ ሁሉ ታምራት የመበለቲቱ ልጅ ሲያነሳው ካልጋው ላይ አልዓዛርን የአራት ቀን ሬሳ ፍቱት ብሎ ሲፈታው ነበር ወይ አንተ? ያ ሁሉ ታምራት ሲደረግበች ነበር። ባህሩን ሲገዝዝ ነፋሳቱን ጸጥ ሲያደርግ ፍጥረታት ሲገዙለት አጋንንት ሲያወጣ መች ነበር? በእውነቱ እነዚያ የነበሩ ሲሄዱ አንተ እንዴት አድርግ እንዴት የታደለ ሰው ነው ይሰሩ ደግሞ ይላል ቅዱስ ዮሐንስ አፈወርቅ። እሱ ከነዚያ ልክ እንደ ስምዖን መንገደኛ ሆኖ የተገኘ አይደለም፣ ወይም ከሰካዮች ወገን መካከል ተገኝቶ ታስቦ አይደለም። እሱ ራሱ ደግሞ በመስቀል ላይ ነበረ፣ በስቅለት ላይ በችንካር ላይ ነበረ፣ በሕማም ላይ ነበረ። የራሱ ሕማም ሳይሰማ ስቃዩንም ቸል ብሎ አስተውሎ በክርስቶስ እንዴት ለማመን ቻለ ያለ ቅዱስ ዮሐንስ አፈወርቅ ያደንቃል። ክርስቲያኖች በሁለቱ የክርስቶስ ንግስና በዚች ቅጽበት ማመን ቀላል አይደለም። ምክንያቱም በዚያ የክርስቶስ አማኞች አድናቂዎች ተከታዮች ጋር የነበሩት 5 እንጀራ 2 ዓሣ አብልቶ ባበላቸው ጊዜ ሆዳቸው ስለጠገበ እኛን ግዝፍ ብለውት ነበር። ምን ብለው ነበር አልኳቸው? ንጉሥ አይደለም ገና እናንግስ ለዛው አምላኮች እነሱ በእውነቱ ሰያሜ ካህናትን ሰያሜ ነገሥታትን የሚሾመው የሚመጣው ያለሱ ፈቃድ አንዳች አይደለም። እነሱ እንኳን እሱን እናንግሳሉ። ይሄ ሰው ግን በንግስናው አመነ የሚለው ያነሳና ለምን ንግስናውን አወቀ የሚለው ሲመልስ ቅዱስ ዮሐንስ አፈወርቅ ንስሐ ስለገባ ይገባናል፣ እኛ ባደረግነው ይገባናል ስላለ ክርስቶስ ንስሐው ተቀበለለት። በዚያ ጊዜ ምስጢራት ተገለጹለት። ያን ጊዜ እነሱ ሲሰማበቱበት እሱ የሚታየው መላእክት ሲሰግዱለት ነው። እሱ የፀሐይ መጨለም የጨረቃን ደም መምሰል ማስተዋል ተሰጠው። ለእሱ መላእክት ሲንቀጠቀጡ ታዩት። ንግስናውን ፈጣሪነቱን ንጉሠ ሰማይ መሆኑ ተገለጸለት። ስለዚህም በመንግስት በመጣ ጊዜ አስበኛል ይላል። ለፈያታዊ ዜማን የገለጸ አምላክ ለእኛ የገለጸልን። የተወደዳቸው እግዚአብሔር ቤተሰቦች አንድ ነገር ተናግሬ እጨርሳለሁ፣ ሰዓታችን ስለገባ። ሁለት አይነት ሰዎች ነው ያልኳቸው። በቤተክርስቲያን ታሪክ ሁልጊዜም ሁለት አይነት ሰዎች ነው ያሉ ክርስቲያኖች። ክርስቶስ ሲወለድ ጀምሮ ሁለት አይነት ሰዎች ነው ያሉ። እሱ ራሱ ስለ ቤተ ምጽአት ሲያስተምር በዚያ ጊዜ ሁለት ሰዎች በአንድ እርሻ ያርሳሉ፣ አንዱን ይወስዳሉ፣ አንዱን ይተዋሉ። ሁለት ሴቶች በአንድ ወቅት ይፈጫሉ፣ አንዷን ይወስዳሉ፣ አንዱን ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ፣ አንዱን ይወስዳሉ፣ አንዱን ይተዋሉ። አሁን በዚህ ቤተክርስቲያን እንደዚህ ይሆናል። በአንድ እርሻ በአንድ ወንጌል የተጠመዱ ሁለት አይነት ሰዎች አሉ። አንዱ እንደ ግራው ሽፍታ ይቀራል፣ አንዱ እንደ ቀኙ ሽፍታ ወደ መንግስቱ ይሄዳል። በአንድ አልጋ ሁለት ሰዎች ይተኛሉ። ባልና ሚስት በአንድ አልጋ ይተኛሉ። ከአንድ አልጋ ላይ ተለይቶ አንዱን ይኮንን አንዱን ይሰጥ ይችላል። ክርስቲያን ልክ እንደዚህ ነው ህይወታችን። እኛም አሁን ዛሬ ከየትኞቹ ወገን እንድንሆን እንፈልጋለን? ዛሬ ስንሰግ ክርስቲያኖች ለምሳሌ በዚህ በስግደቱ ሰዓት ሀሳባችን ከሚበላው ከሚጠላው ከሚጠጣው ከሌላው ነገር ከወርደን ከምናምን ከሆነ ስለ ዓለም ነው የምናስበው፣ ስለ ጉዳያችን ነው የምናስበው። ስለ ክርስቶስ ስቅለት አስበን ማድረግ ይቀበል እያልን አይደለም። ይገባናል። አሁን እንደዚህ መራመድ መቸገር ይገባናል እኮ መስቀል በጣም አስፈላጊ ነው። የታመምን ልንኖር እንችላለን፣ የተራብን ልንኖር እንችላለን፣ የተቸገር ብዙ ስቃዮች የሚገጥሙ ሰዎች ልንኖር እንችላለን። እንደ ፈያታዊ ዜማን እኔስ ብለልዩ ይገባኛል የምንለው ከሆነ ክርስቶስ ፍቅር ይለናል፣ መንግስቱን ይሰጠናል፣ የማናስበው በረከትና ጽድቅ ይሰጠናል። ክርስቲያኑ ዛሬ እኛ ቆጣችን ከሚሳለቁ በተለይ በተሻቱ በተለይ በዛሬዋ ሲሆን በሕይወታችን ማድረግ አይገባል። ቢያንስ በዚህ ከሰዓት ከስላቅ ከወሬ አንድ ወጠ
ሰዎች ካለ ቁጥራችን ተሰቀለው። አሁን እኮ በዓይናችን እንደተሰቀለው ክርስቶስ እንዳለ ክርስቶስ ተሰቅሏል። አሁን ድነታችን እየተፈጸመ ነው። ይህ እኮ መታሰቢያ ነው። በክርስትና በዓላት መታሰቢያዎች አሉ። በዓል መታሰቢያዎች ናቸው። በቤተክርስቲያን ውስጥ ግን መታሰቢያዎች አሉ። ልክ ዛሬ ስቅለት ለምሳሌ ልክ በዚያ በተሰቀለበት ዕለት እንደተደረገው ይደረጋል። ወይ ይደረግብናል ወይ ይደረግልናል። ወይ ለተሳላቂዎቹ እርግማን ይዘን እንሄዳለን፣ ወይ ለታያታዊ ዘየማን ዛሬ በገነት ከእኔ ጋር ትሆናለህ የሚል የተስፋን ቃል እንሰማለን። የታያታዊ ዘየማን ግን በጣም አስፈላጊ የሆነ ሊቃውንት የሚያነሱት አንድ መሰረታዊ ምክንያት አለ። እሱን ተነገር ይጨርሳል። ታያታዊ ዘየማን ጎልቶ የሚነገረው መንፈስ ቅዱስ ስለገለጸለት ብቻ አለ። ለእኛ ለኃጢአት ትልቅ ተስፋ ስለሆነ በእድሜው ልክ ሲዘርፍ የኖረ ሲገል የኖረ ሲያመነዝር የኖረ የኃጢአት አይነቶች በሙሉ ሲሰራ የኖረ ሰው ታማራው ኃጢአቱን ማመንና ይቅር በለኝ የሚል ከሆነ በዚያች ቅጽበት ወደ መንግሥተ ሰማያት ከገባ ማንም ከእኛ መካከል በኃጢአቱ ምክንያት ያለ መጽደቅ ተስፋ የሌለው ሰው ይችላል። በቸርነቱ ሁላችን ይቅር ይበለን። ልዩ ክርስቲያኖች የሁላችን ተስፋ ነው። ታያታዊ ዘየማን ማንም አይነት ኃጢአት ብንሰራ እኔ ይቅር አይለኝም፣ የኔ ኃጢአትስ የተለየ ነው፣ እኔ ሊበኝ አይችልም የሚል ተስፋ መቁረጥ ካለ ውርድኔ ሰይጣን ከኔ ወገን በሉት እንጂ ማንኛችንም ይምረን ዘንድ ክርስቶስ በታያታዊ ዘየማን በኩል ተስፋ ሰጥቶናል። እኛም ቁጥራችንን ከታያታዊ ዘየማን ክርስቶስን የት እናዘጋጅልን ካሉት ደቀ መዛሙርት ጸንተው ከቆሙት ከነ ቅዱስ ዮሐንስ ከነ ንጽሕት ቅድስት ድንግል ማርያም መስቀሉ ከተሸከመው ከመስሙር ቀሪናዊ ወገን ያድርገን። ከተሳላቂዎቹ ሳናው በቤተ ክርስቲያን በምስጢራት በትምህርት በስርዓት ከሚሳለቁት ወገኖች እንዳልሆን አምላካችን በቸርነቱ ይጠብቀን። ይቆየን።